ስላንተ ምን እንደምትሰማኝ መጠራጠር ራሱ አያስፈልግህም። በጣም ነው የምወድሽ። በህይወቴ ውስጥ የምፈልገው አንተን ብቻ ነው። እሺ ካንተ ጋር ብቻ ነው ህይወቴ ማሳለፍ የምፈልገው። እባክህ መኔ ይቅርታ አድርግልኝ። የማይሆን ሀሳብ ውስጥ ገብቼ ነው። ኤርኔስቶ ከሞራሊስ ጋር አውርቶ ነበር። እሱን ደግሞ እንዴት አወቅ? ሞራሊስ ደውሎ ነበር እና አዲስ ገቢ ስለሚደረገው ገንዘብ ለመጠየቅ ነበር። ኤርኔስቶ ስለ ሂሳብ ቁጥሮቹ እንደጠየቀው ነገረኝ። እውነት ለመናገር ብዙ ነገር ነው ያለው። ኤርኔስቶ እኮ ምንም የማያውቅ ሰው ነው። አጥፋ ምንም ነገር አይመጣም ይመስለኛል። አሁን ድርጅት ውስጥ ያለውን ቦታ በደንብ ልታስታውሰው ይገባል። እማዬ ካደረገችው ነገር በኋላ እኮ እሱ ማድረግ የሚችለው ነገር የሚታዘዘውን ነገር ብቻ መሆኑን ግልጽ ተደረገበት። እኔ ቦን እንዳንተ እንደዚህ አልረጋጋ። ለሬቤካ ያስተላለፍነውን ገንዘብ መጠን አውቀዋል። ይህን ታውቃለህ አይደለም? በነገራችን ላይ ስምምነት ማድረግ ያለበት ከኔ ጋር ብቻ ነው። ይሄን ንገረው። ከዛ በቃ የፈለገውን ነገር ያድርግ። ተወው፣ ምንም አያገባኝ። እንዲያው ምንም ነገር ልብ እንዳላለን ሆነን ቢገባው ነው የሚሻለው። ታዲያ ምን ልናደርግ? ለእሱ የሚገባው ነገር እንሰጠዋለን። በዚህ ከቀጠለ ማንነት በደንብ አሳየው። ኢዛቤላ ስለመጣሽ ደስ ብሎኛል። ምን ፈልገሽ ነው እንዴ? ቶሎ ንገሪኝ፣ በጣም ብዙ ስራ አለብኝ። ለምንድን ነው እንደዚህ እየሆንሽብኝ ያለሽው? ይቅርታ፣ ምንም የማውራት ፍላጎት የለኝም። ምን ሆነሽ ነው? ሉሲያችን የማትረባ ውሸታም ሶፊያን ማመን መጀመሪያው እስካሁን ድረስ ሊታመንልኝ አልቻለም። ያለችን ብቸኛዋን ደጋፊዬን እኮ ነው ያጣሁት። አይ አላጣሽም፣ ተረጋጊ። ሉሲያ ሁሌም ቢሆን ከማንም ሰው ታስበልጥሻለች። በጣም ነው የምትወድሽ። እባክሽ እንደዚህ አታስቢ። እኔም እኮ እሱን ነው ማጣት የማልፈልገው ኬረን፣ የእሷን ፍቅር እና የእሷን ድጋፍ እና ለእኔ የምታስብልኝ ነገር። አይዞሽ፣ እንደዚህ አታስቢ። አይሆንም፣ ፈታ በይ። አንቺን እንደምትመርጥ መጠራጠር የለብሽም። እና ደግሞ እኛ ቤት እንደምትኖር አትርሺ። ሶፊያ ግን የሆነ ነገር እንደምታደርግ እያሰብኩ ነው። የእውነት እንደዚያ ይመስልሻል? ውይ በጣም እንጂ ኬረን፣ ከሚጌል ጋር ለመቀራረብ ራሱ የሆነ ዘዴ እየዘየደች እንደሆነ እርግጠኛ ነኝ። ነገር ማለት እችላለሁ ይዛ። እውነት ለመናገር እኔ ስለዚህ ነገር ይህን ያህል መጨነቅሽ ነው የሚያሳስበው። ይበቃሽ። እዚህ ዓለም ላይ ያለው ወንድ እኮ አሌሃንድሮ ብቻ አይደለም። ለእኔ ግን እሱ ብቻ ነው ያለው ኬረን። እንደሱማ ማሰብ የለብሽም። ሲጀመር አንቺ ምንም አይገባሽም። አሌሃንድሮ የኔ ነው እና መቼም ቢሆን ለፍቅሩ መታገልን ፈጽሞ አላቁምም። ምንም ያህል ጊዜ ቢወስድም እንኳን ግድ የለኝም። እና ደግሞ ታውቂያለሽ፣ ወደ እኔ እየተመለሰ ነው ያለው። የሚገርመው አንቺ ግን ምንም ነገር አይገባሽም። ሁሉንም ነገር መስማት ፈልጋለሁ። ደግሞ አልባ ቡድን ውስጥ ተቀጥረ ምንም ነገር አለመናገርህን ማመን አልችልም። በጣም ነው ደስ ያለኝ። ያው በቃ ሳገኝሽ በደንብ ልነግርሽ ፈልጌ ነው። አይ በጣም ቆንጆ ቦታ ነው። እሺ የመጀመሪያ የሥራ ቀንህ እንዴት ነበር? እስኪ ንገረኝ። በጣም ቆንጆ ነበር። በዚያ ላይ አለቃዬ በጣም ጥሩ ሰው ነው። በጣም ደስ የሚል ሰው ነው። ውይ በጣም አሪፍ ነው። እኔም ለኬረን ያለኝ ስሜት ተመሳሳይ ነው። ከእሷ ጋር በጣም ተግባብተን እየሰራን ነው። ከመቤት ኢዛቤላ ጋር ግን መግባባት አልቻልንም። ጸባዩ ከባድ ነው። እኔም ካለቃዬ ጋር ጥሩ ግንኙነት ይኖረኛል ብዬ አስባለሁ። እኔም እንደዛ ነው የማስበው። ስሙ ማነው? እስኪ ንገረኝ። ማን ነበር? ወንድሜ እስኪ ንገረኝ በእናትህ። ብላንኪታ እንዴት ነሽ? በጣም ጥሩ ነበር። በጣም አሪፍ ነው። እንደውም ለብላንኪታ እያወራኋት ነበር። በጣም ጥሩ ነው ወንድሜ። ስላየሁሽ በጣም ደስ ብሎኛል ብላንኪታ። ስለሆነ ነገር ላናግርሽ ፈልጌ ነበረ። ከአባትሽ ጋር በተፈጠረው ነገር በጣም አዝኛለሁ። ከኔ አባት ጋር? አዎ ያው በእውነት እስካሁን ድረስ እንደወደደኝ አላውቅም ነበር። ሳውቅ ግን በጣም ነው የደነገጥኩት። አመሰግናለሁ የኔ ፍቅር። የኔ ፍቅር እዚህ ስለመጣ በጣም ደስ ብሎኛል። ይቅርታ ግን ስራ በዝቶብኝ ስለነበር ነው። ሚጌል ካቀረበው ሀሳብ በኋላ በጣም ብዙ የምሰራው ስራ ስለነበረኝ ነው። አዎ አውቃለሁ፣ እህቴ ነግራኝ ነበር። እኔ ግን ያን ያህል አልስማማበትም ነበር። ግን አብዛኛው የመረጠው እሱ ነው። ለምን? መጀመሪያ ላይ ሀሳቡ በጣም አጓጉቶ ነበር። ኢዛቤላ የነገረችኝ አንድ ነገር ምን መሰለህ? ሚጌል ለአሌሃንድሮ ችግር እንዳመጣበት ነው። እንዴት? ኢዛቤላ እንደነገረችኝ ከሆነ ሶፊያ ሚጌልን ወደዋለች። ከየት ተነስታ ነው? እንዴት ነው ይህን መረጃ ያመጣችው? አልገባኝም። ያው ድግሱ ላይ በተነሱት ፎቶ ነዋ። በድንገት መምጣታቸውና ድግሱ ላይ አብረው መግባታቸው ትዝ ይልሃል አይደል? ይመስለኛል በጣም ተጋኖ ነበር። ግን ያው ከሶፊያ ምንም ነገር ይጠበቃል ነው የሚሉት። እኔ ግን ሚጌልን የፈለገችው አይመስለኝም። ገባኝ። አንተ ከማንም በላይ ስለምታውቃት ነው አይደል? አይደለም የኔ ፍቅር፣ እንደሱ አይደለም። ግን ከዛ በፊት የትም ልታውቀው አትችልም። ለዛ ነው እንደዛ። ቆይ ግን ምን ሆነህ ነው? አኳኋን ምንም ትክክል አይደለም። የኔ ፍቅር ደህና ነኝ። ምን ነው? አላውቅም፣ ግን በቃ የተበሳጨ ትመስላለህ። አይ በጭራሽ ባልተበሳጨሁም። እስኪ የማታ ዕቅድሽ ምን እንደሆነ ንገሪኝ። ለምን ወጣ ብለን ትንሽ አንጠጣም? እሱ ጥሩ ሀሳብ። ወይ በእውነት እኔም ስለዚህ ነገር አላውቅም። ወይኔ አምላኬ፣ አይሆንም። የባሰ ነገሩን አወሳሰብኩት። ወይ ምን አይነት ሰው! ምንም አላደረግሽም። የተሰማሽን የተናገርሽው፣ ግን ደግሞ ይሄ ዜና ለእኔም አዲስ ነው። እኔ ግልጹን ነው የምናገረው። ውስብስብ ነገር አሉ። ይገባኛል። ላለፉት ሳምንት ፓንቾ ለእኔ በጣም ጥሩ ሰው ሆኖልኝ ነበር። በጣም ምስኪንና የዋ ሰው ነው። ከእኔ ጋር ተግባብቶ ይረዳኝ ነበር፣ ያግዘኝም ነበር። ከዛ ሁሉንም ነገር አወሳሰብ። አንዴ ቆይ ማሌና፣ ምንድን ነው የተፈጠረው? ፓንቾን ሳምኩት። ኦህ አውቃለሁ።
የማይሆን ነገር እንደሰራው እኮ ተናግሬ ነበር። እራሱ ነው ግራ የሚያጋባ ስሜት እንዲሰማኝ ያደረገው እና በቃ የወደደኝ መሰለኝ። እና ከዛ ከሳምሹ በኋላ የሚወድሽ አባዬ እንደሆነ አወቅሽ? አዎ። እና ደግሞ የሚያስጠላው ልክ ፓንቾን ስስመው ፋውስቶ መጣ። ወይኔ አታደርጊውም ማሌና፣ በጣም ይደብራል። መቼስ እንዴት እንደሚደብረው መገመት አያቅተኝም። ወይኔ አባዬ፣ በጣም ነበር የደነገጥኩት እና በጣም ነው ያዘንኩት። እንዲጣሉ አልፈልግም። ምንም አትጨነቂ፣ በቃ ስለዚህ ነገር ነው ያናግረዋለሁ። እባክሽ ይኸውልሽ፣ አባትሽ በጣም ጥሩ ሰው ነው። እኔ ነኝ ያልሆነ ስህተት የሰራሁት። በጣም ጥሩ ጓደኛ ማቾች ነበሩ። እሺ ገባኝ። አሁን ሂጅ ላናግረው። በቃ ነገ እንገናኛለን ሉዊስ፣ ነገ እንገናኛለን። እሺ ምንም ማለት አይደለም። ቻው። ውይ ማሌና ስታሳዝኝ። ግን ፋውስቶ እንደሚወድሽ ገምቼ ነበር። ታዲያ ለምን አልነገርከኝም ነበር? ምን ሆነ ነው? የምርሽና በጣም ግልጽ እኮ ነበር። የምታውቂ መስሎኝ ነበር። እንዴ ግልጽ ነበር? ሰላም። እስኪ እንደሱ አይነት ፊት አታሳይ። የእውነት እያስፈራራህ ነው? እውነታው ነግሬሻለሁ። ውሳኔው አንቺ ነው። አይ አልፈልግም ካልሽ ከአባትሽ ጋር ሄደሽ አስተናጋጅ መሆን ትችያለሽ። ሬቤካ፣ አንቺን የማኖርሽን ህይወት ከዚህ በፊት ኖረሽው የማታውቂው ነው። ምንም የማትረባ ሰው ነህ። ስሚኝ ሬቤካ፣ እኔ በጣም ጥሩ ሰው ልሆንልሽ እንደምችል ታውቂያለሽ እና ደግሞ መጥፎ እንደሆነ አታድርጊ። አንድ ሀሳብ ላቅርብልሽ። አሁን ላይ ጥሩ ስሜት ውስጥ ለመግባት ሞክሪ። እንደዚህ አታኩርፊ እሺ? እኔ አንቺን እወድሻለሁ። ለዚያ ነው ከአንቺ ጋር ለመቆየት የማስበው። ከኤድዋርዶ ጋር ተነጋግረናል። አንቺ ማድረግ የምትችይው ከጎናችን መሆን ነው። ግልጽ ነው አይደል? አባዬ፣ አባዬ የት ነው ያለኸው? እዚሁ ነኝ ውዴ። ውይ ምን ተፈጠረ እንዴ? ምን ተፈጠረ ማለት ምን ማለት ነው? አይ አባዬ አታስመስል። የተፈጠረውን ነገር በሙሉ አውቄያለሁ። ትልቅ ስህተት ሰርቼ ነበር። ገና ለገና ምንም ስሜት የሌላትን ሴት እኔ ለማድረግ ሞክሬ ነበር። አይ ውይ አባዬ እንደዚህማ አትበል። ታዲያ ምን ልበል? እኔ ውድ ሙሉ ዕድሜዬን ብቸኛ ሆኜ እንድታየኝ አልፈልግም ነበር የኔ ልጅ። አባዬ ያን ያህል አያሳስብም እኮ። ለእኔ ግን በጣም ነው የሚያሳስበኝ። አባትሽ ሁሌም ብቸኛና ጠገኛ ሆኖ እንድታየው አልፈልግም። በእኔ እንድትኮሪ ይፈልጋሉ። ተው፣ ዋናው ነገር አንተ ሰላም መሆንህ ብቻ ነው። ለእኔ ግን አስፈላጊ ነገር ነው። አባትሽን ምንም ነገር በትክክል ማድረግ የማይችል ሰው አድርገሽ እንድታስብ አልፈልግም የኔ ልጅ። እኔ በጭራሽ እንደዛ አላስብም፣ ግን እንደዚህ ስትጎዳ ማየት በጭራሽ አልፈልግም አባዬ። ምንም ማለት አይደለም፣ ምንም ማለት አይደለም የኔ ልጅ። ይሄም ያልፋል። አንዳንዴ እኮ ፍቅር እንደዚህ ነው። ያው በቃ አንዳንዴ ፍቅር ልብሽን ይሰባብረዋል። ለምን ፍቅር እንዲይዘኝ እንደማልፈልግ አየህ አይደል? ሁሌም ቢሆን የሆነ ሰው በፍቅር መጎዳቱ አይቀርም። አይ አይደለም። አይ በጭራሽ አይሆንም ውዴ። ስሚኝ፣ ይሄ ነገር አንቺ ላይ እንዲፈጠር አልፈቅድም። እሱን ማወቅ አንችልም አባዬ። እኔ እንደዚህ አይነት ነገር ማድረግ አልፈልግም። ግን ፍቅርን ማትሞክሪው ከሆነ በእውነት ነው የምልሽ፣ በህይወትሽ ውስጥ በጣም ልዩ የሆነ ስሜት ሊያመልጥሽ ይችላል። የኔ ቆንጆ፣ እኔንም እየመከርከኝ ነው? እስኪ ራስህን ተመልከት። ይሄ እኮ ብቸኛው ያዘንኩበት ጊዜ ነው። ከዚህ በፊት ግን ብዙ ቀናቶች እና ሳምንታትን በደስታ ሳሳልፍ ነበር። ብዙም ተስፋ ነበረኝ። ምንም እንኳ የኔ ያልተሳካ ፍቅር ቢሆንም በቃ ለሰው ልጅ ልትሰጪው የምትችይው ትልቁ ነገር ደግሞ ፍቅር ነው። አይ አባዬ፣ ስሚ፣ በጣም ቆንጆ ነሽ። ውይ አንተ ደግሞ በጣም ጥሩ ሰው ነህ። ይህንን ደስታችንን በምንም ነገር እንደማላበላሸው ቃል እገባልሻለሁ የኔ ፍቅር። አሁን ሳስበው ደግሞ እማዬን ሀሳቧን ሳትቀይር አትቀርም። አሁን በሰላም አንድ ላይ ልንኖር ነው ብዬ ተስፋ አለኝ። እሱን በማወቄ በጣም ነው ደስ ያለኝ። በጣም ጥሩ ሰው እንደሆነች ካውቃለሁ። እና ደግሞ ያንተ ነገር በጣም ያስጨንቃታል። ለምን ግን መልእክት አትልክላትም? ከዛ አብራን ቁርስ እንድትበላ ለምን አትጠይቃትም? አሁኑን መልእክት እልክላታለሁ። እሺ። ሰላም፣ እንዴት ናችሁ? ራት መብላት ትፈልጋላችሁ? አዎ እጎ፣ የሆነ የሚጣፍጥ ነገር እፈልጋለሁ። ያንተ ምርጫ ሁሌም ያስደስተኛል። መኝታ ክፍላችን ታመጣልናለህ? አዎ እመጣላችኋለሁ። እና ደግሞ ወይንም አምጣልን። አዎ ችግር የለም አመጣለሁ። ጥሩ፣ እናመሰግናለን። ስሙኝማ አንዴ፣ በድጋሚ እንደዚህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። መልካም ምሽት። እናመሰግናለን።
የኔ ፍቅር አሁን አንድ የማውቀው ነገር ምን እንደሆነ ታውቂያለሽ? ከአንቺ ጋር ጥሩ ጊዜ ማሳለፍ። በጣም ነው የምወደው። ስማኝማ ለምን ስራህን ለንጋት አስተላልፈውምና ወደ መኝታ ቤታችን ተቃቅፈን አንሄድም? እባክህ በዚህ በኩል ተከተለኝ። እንደምን አመሻችሁ። አንዴ ላናግረው። ፋውስቶ መነጋገር አለብን። ስለምንድን ነው? ሁሉንም ነገር ተነጋግረን ጨርሰናል አይደል? በጭራሽ አልጨረስንም። እስከ ዛሬ ድረስ እኔ እንደምትወደኝ አላውቅም ነበር። ለምንድን ነው ግን በግልጽ ያልነገርከኝ? እኔ ሞክሬ ነበር፣ አንቺ ግን ልትረጅኝ አልቻልሽም። ለምን ግልጽ አላደረግከውም? ለምንድን ነው የደበቅኝ? ያው ምን ማድረግ እንዳለብኝ አላውቅም ነበር። እኔ እኮ ልጎዳህ አስቤ አላውቅም ነበር። ቆይ ግን ስታስበው እኔ እንደዚህ የማደርግ ይመስልሃል? እንደምትጨነቅልኝ ያውቃለሁ። አዎ በጣም ነው የምጨነቅልህ። ግን አላፈቅርህም ፋውስቶ። እውነቱን ንገረኝ ካልከኝ አንተም በዚህ መንገድ አይቼህ አላውቅም። ከዚህ በኋላም አላይህ። እሺ በቃ ይገባኛል ማሌና፣ ምንም አታስቢ። እባክህ እንዳትቀየም እባክህ። አይ ብዙም አትጨነቂ፣ ሁሉም ነገር ሰላም ነው። እሺ መቼም አልቀየምሽም። አንቺ ከጎኔ ስላለሽኝ በጣም ደስተኛ ሰው ነኝ። ቃል ገባልሻለሁ። እስኪ ማነው? እማዬ ቁርሳችንን አብረን እንድንበላ እየመጣች ነው። አይ ጊዜ ያለን ትንሽ እንቆይ። ነይ ቀፊ። ሰላም ፓንቾ፣ እንዴት ነው እባክህ? ምን ሆነ ነው? ምን ብዬ ላስረዳሽ? በጣም ተጨንቄያለሁ። ደግሞ ምን አጋጠመ? ካርመን፣ በእውነት ነው የምልሽ፣ ከልብ ጓደኛዬ ጋር መጣላት አልፈልግም። እዌ አቶ ፓንቾ፣ ልታናግረው ይገባል። ላናግረው ሞክሬ ነበር፣ ግን በጭራሽ ሊያዳምጥ ፍቃደኛ አይደለም። ቆይ አንዴ ትንሽ አረፍ እንበል። እሺ፣ ትንሽ ጊዜ ልትሰጠው ይገባል። ትዕግስተኛ መሆን አለብህ። ጓደኛ እኮ ሳይወድቅ ቀርቶ አይደለም፣ ግን ደግሞ የተፈጠረውን ነገር በደንብ ለማሰላሰል የተወሰነ ጊዜ ይፈልጋል። አዎ ያልሽው ነገር ትክክል ነው። ግን ታዲያ ምሽቱን የት ነው ያሳለፍከው? እዚህ አካባቢ የሆነ ሆቴል አገኘው። ጥሩ ሆቴል ነው፣ ግን በየቀኑ ማታ ክፍያ ይፈልጋሉና በዚህ መንገድ የሚዘልቁ አይመስለኝም። ወይ አቶ ፓንቾ፣ ታዲያ ምን ልታደርግ ነው? የሚከራይ ክፍያው አነስ ያለ ቦታ እፈልጋለሁ። ለማንኛውም እኔ የምረዳ ነገር ካለ አሳውቀኝ። እሺ አቶ ፓንቾ። በጣም አመሰግናለሁ ካርመን። የሆነ ነገር እንደምታገኝልኝ እርግጠኛ ነኝ። ለማንኛውም ወደ ስራ ነው። እሺ፣ መሬቱን አጥርቼ ልጨርስ። ብላንኪታ፣ ታውቂያለሽ አሁን ስራ ላይ ነኝ። ከቻልሽ አሁን እኔ ጋር መምጣት ትችያለሽ እንዴ? ኤድዋርዶም ቢሆን ሚጌልን ያን ያህል አይወደውም። አይገርምም? ችግሩ እኮ እሱ አይደለም። ችግሩ ያቺ ባለጌ የሆነች ሶፊያ ናት። ቆይ ግን የምር የምትወደው ይመስልሽ እንዴ? እባክሽ፣ አብረ ወደ ዝግጅቱ ስትመጣ እኮ በአይኔን ያየሁት። ደግሞ አንድ ነገር ልንገርሽ፣ ብላንካ ናት። እሺ፣ ሚጌል የሚደርስበትን ሰዓት ያሳወቀቻት። እኔ እንጃ፣ እኔ ግን የተሳሳታችሁ ይመስለኛል። ብላንካ እኮ ልክ እንደ ሶፊያ ናት። ልክ አሌያንድሮ ጋር ስትሆን ግን እንደ ምስኪን ሴት ያደርጋታል። ለማንኛውም የፈለገው ነገር ቢሆን አይኗን ከኤድዋርዶ ላይ ብታነሳ ይሻላታል። ከእሱ ጋርስ እንዴት ናችሁ? በጣም ደህና ነን። እውነት ለመናገር አሁንም እያስደሰተኝ ነው። እንዴት ማለት? ያው መጀመሪያ ላይ ምንም ቁም ነገር የሚፈልግ አይመስልም ነበር፣ ግን ደግሞ በጣም ሰው አክባሪ፣ ተግባቢ፣ አስቂኝ እና ተወዳጅ ነው። ብቻ አሁን ባካሁኑ ምክንያት ታውቂያለሽ፣ ትብን ያለ ፍቅር እያስያዘኝ ነው። በጣም ነው ደስ ያለኝ እህቴ። ስለመጣሽ ደስ ብሎኛል። እኔም ስላስጠራችሁኝ ደስ ብሎኛል። በጣም አመሰግናለሁ። ደግሞም ይሄ ላንቺ ቤትሽ ነው እመቤት። አመሰግናለሁ። እንኳን ደህና መጣሽ ብያለሁ እመቤት። በጣም ነው የማመሰግነው ጉ። ዛሬ ደግሞ ቆንጆ ነገር ነው የሰራሁላችሁ። ያው ትወድታላችሁም ብዬ ተስፋ አደርጋለሁ። አመሰግናለሁ ጉ። ይሄ ሁልጊዜ ምርጫዬ ነው። በጣም አመሰግናለሁ ጉ። እኔ እኮ እንቁላል ያለው ነገር ወደ ይሄን ነገር ልምድ እናድርገው። እሺ ማየ፣ ስሙኝ፣ ይህን ቤት ለቆ መውጣት ውሳኔ ላይ ያደረሰኝ ሁለታችሁ በደንብ እርስ በርሳችሁ እንድትታወቁ ጊዜ ለመስጠት ነው። መጀመሪያ ላይ ጥሩ ሰው አልመሰልሽኝም ነበር። ከዚያ ጊዜ እየጨመረ በሄደ ቁጥር ማንነትሽን እያወቅኩ መጣውና አሌሃንድሮን ያው በጣም እንደምትጨነቂላትና እንደምትወጂው አሁን ገብቶኝ። አዎ እዚህ ዓለም ላይ ካሉኝ ነገሮች በሙሉ አብልጬ ነው የምወደው። ሶፊያን ለማወቅ ፈቃደኛ ነሽ ማየ? ስታውቂያት ትወጃታለሽ። በዚህ ደግሞ ከምነግርሽ በላይ እርግጠኛ
ከዛም ከጊዜ በኋላ ደግሞ ወደ ቤት ትመለሻለሽ። እሺ እሱን እናያለን። ይሄ ቤት እኮ በጣም ትልቅ ነው እመቤት። በዛ ላይ ደግሞ ያንቺ ነው። ልጆችሽን እዚህ ነው ያሳደግሻቸው። በጣም ብዙ ማስታወሻ እንደሚኖርሽ አልጠራጠርም። አዎ እዚህ ቦታ ላይ የህይወቴ በጣም የምወዳቸው ትዝታዎች አሉ። የአሌሃንድሮን አባት በሕይወት እያለ በቀን ቢያንስ አንድ ጊዜ አብረን እንበላ ነበረ። በጣም ደስ ይል ነበር። በጣም እንሰበሰብ ነበር። ታስታውሳለህ? ስብሰባ የሚሆን ያለበትን ስራ በሙሉ ሰርዞ ከኛ ጋር ምሳ ወይም ራት ይበላ ነበር። እኔም ባውቀው ደስ ይለኝ ነበር። አዎ ይገርምሻል። እሱ ማለት በቃ አሌሃንድሮ ማለት ነው። የምነግርሽ ሚስጥር አሌሃንድሮና አባቱ ግትር ሰዎች ናቸው። ሁለቱም የሆነ ነገር ካሰቡ ምንም ነገር ከማድረግ ወደ ኋላ አይሉም። እና ቆይ አባትሽ እንዴት ነው? ደህና ነው? አዎ ደህና ነው። እውነት? ያው ትንሽ የተበሳጨ ይመስላል፣ ግን ደግሞ ያን ያህል የተካበደ ነገር ውስጥ አልገባም። ስሚኝ፣ ይኸውልሽ መጀመሪያ አካባቢ እህቴን የሚወዳት መስሎኝ ነበር። ከዚያ በኋላ ግን ጓደኛሞች መሆናቸውን ስረዳ ነው ዝም ያልኩት። እኔ አስተውየው ራሱ አላውቅም ነበር። ለማስተዋል ትንሽ ይከብዳል፣ ግን እኛ ላይ ችግር የሚያመጣ አይመስለኝም። አይ በጭራሽ አያመጣብንም። እኔ እናንተ እኮ ከዚህ ጋር የሚያገናኘን ነገር የለም። በዚህ መንገድ ስለተረዳሽው በጣም ደስ ብሎኛል። እሷ ኢዛቤላ ናት። ቤላ ሆቴል ስሰራ አለቃይ ነበረች። ያቺ የምታመናጭቅሽ ሴት ናት አይደል? ወደ ጠረጴዛ ብመለስ ነው የሚሻለኝ። ምንም አይነት ችግር ውስጥ መግባት አልፈልግም። ተረዳ? እሺ ይቅርታ አድርግልኝ። ብላንኪታ በጣም አምሮብሻል። ነይልኝ የኔ ቆንጆ። እዚህ ስላየሁሽ ደስ ብሎኛል። ወደ ቦታሽ አትመለሽም? አዎ። እና አብሬሽ መምጣት ትችላለህ? እኔም ወደዛ ነው የሚሄደው። ምን ይመስልሻል? ይቻላል፣ እንሂድ። እሺ፣ ስላየሁሽ ደስ ብሎኛል። እኔም እንደዛ። እሺ እንግዲህ አሁን መሄድ አለብኝ። ወደ ቢሮ መድረስ አለብኝ። መልካም ቀን ይሁንልህ የኔ ፍቅር። አንተ ሄደኝ። ትንሽ ቆይቼ እሄዳለሁ ወይም ላልሄድ እችላለሁ። እዚህ ሊሆን እችላለሁ። ለምን? እዚህ ከሶፊያ ጋር መቆየት እፈልጋለሁ። ከልብሽ ነው? ምን ነው ችግር አለ? አረ በጭራሽ ጥሩ ነው እንጂ። በቃ በኋላ እንገናኛለን። እሺ ሶፊያ ንገርኝ እስቲ፣ ቀንሽ እንዴት ነው የምታሳልፊው? እስኪ ሁሉንም ነገር አጫውቺኝ። ያው አሁን የቤት ለቤት ትምህርት እየወሰድኩ ነውና መጽሐፍ ቤት ውስጥ የማገኛቸውን የተለያዩ የንግድ መጽሐፎች እያነበብኩ ነው ያለሁት። በእውነት? አዎ አሁን የአካውንቲንግ መጽሐፍ እያነበብኩ ነው። በቃ አሌሃንድሮ ከቢሮ እስከሚመጣ በዚህ ነው ጊዜን የማጠፋው። አንዳንዴ ደግሞ የአባዬ ምግብ ቤት የሚሄድበትን ጊዜ አለ እና አሁን የከፈተው ምግብ ቤት ደግሞ ለከተማው ቅርብ ነው። አዎ በጣም ጥሩ ነው። ቅር የማይልሽ ከሆነ ቀኔን ከአንቺ ጋር ማሳለፍ እፈልጋለሁ። እንዴ በጣም ደስ ይለኛል እመቤት። ዛሬ የምታደርጊው ነገር አለ? ያው ዛሬ ሀሳቤ አባዬን ለማየት ወደ ምግብ ቤቱ ልሄድ ነበር። እንግዲህ ቅር የማይልሽ ከሆነ አብሬሽ መምጣት እፈልጋለሁ። እሺ እንደሱ ማድረግ እንችላለን። በጣም ደስ ይለኛል። ጥሩ። እሺ እሺ። ሉዊስ ሰላም። ስራ እንዴት ነው? ሁሉም ነገር ጥሩ ነው። ያው የሳምንቱን ስብሰባ አዘጋጅቻለሁ እና ደግሞ በመስመር ላይ ያሉ ስራዎች አሉ። በጣም ጥሩ። እንደዚህ ጠንክራ በመስራት ደስ ብሎኛል። እኔ የምለው ብላንኪታ ካብሬራን ታውቃታለህ እንዴ? አዎ አውቃታለሁ። የሶፊያና አሌሃንድሮ ሰርግ ነበር የተዋወቅ ነው። ምን ነው አንተ ታውቃታለህ እንዴ? አዎ ለእኔ ደግሞ ጎረቤቴ ናት። ገባኝ። በጣም ቆንጆ ናት አይደል? አዎ በጣም ቆንጆ ናት። በጣም ጥሩ ሴት ናት። ካወቅኳት ጀምሮ በጣም ደስ ትላለች። አሁን ገና መገናኘት ጀምረናል። ግን ምን መሰለህ ገና ካሁኑ እሷን ማግኘት በጣም ያስደስተኛል። ምንድን ነው እሱ? ደህና አይደለህም? አዎ ደህና ነኝ። እሺ ግን አንተ በደንብ የምትግባባ ከሆነ እስኪ ንገረኝ፣ ምን ትመክረኛለህ? አይ ምንም የለም። እኛ ጎረቤታማቾች ብቻ ነን። መራመድ ስለማልችል ታግዘኝ። በጣም ጥሩ ሴት እንደሆነች ታስታውቃለች። በጣም እንጂ። ሁሉም ያሰበችው ነገር ይሳካላታል ብዬ ተስፋ አደርጋለሁ። ይሳካላታል። ደግሞ ልንገርህ፣ ህይወቷ ውስጥ ሌላ ሰው አለ ብላኝ ነግራኝ ነበር። አሁን ነው እኮ ትዝ የሚለኝ። በጣም ነው እኮ የሚገርመው። ኧረ እባክህ ሌላ ሰው አለ አለችህ እንዴ? አዎ ይገርማል። ሌላ ሰው እያገኘች እንደሆነ ነግራኝ ነበር፣ ግን ትኩረቱ ራሱ ላይ ነው እና ለጊዜ ቁም ነገር የለንም ምናምን ነገር ብላኝ ሄደች። አይ እኔ ከማንም ሰው ጋር አይቻት አላውቅም፣ ግን ደግሞ ያን ያህል አትጨናነቅ። ብላንኪታ ካንተ ጋር የምትሆን ከሆነ ሌላ ሰው አጣኝ። እኔም እንደዛ ነው የማስበው። ምናልባት እኮ ትክክል ሊሆን ይችላል። አምላክ ያውቃል። በል ሂድ። በቃ ወደ ስራ ልሄድ ነው። እሺ ቆይ ግን ስማኝ፣ ምንም አይነት ጥያቄ ካለ እባክህ ደውልልኝ። እሺ እሺ አለቃ። በቃ እንገናኛለን። አዎ አለን ማለት አንተ ነህ። አቤት አቤት፣ ግቡ። እንዴት አደርሽ? እንዴት ነህ? እውነቱን ለመናገር ድብልቅልቅ ያለ ስሜት ነው የሚሰማኝ።
ግን ለማንኛውም ይኸውልሽ አሁን መፋታታችን ይፋ ሆኗል። ኤርኔስቶ እኔ አይ ምንም ነገር አትበይ። ምንም ማለት አይጠበቅብሽም። ጥሩ ትውስታዎችን እንደያዝን ብንለያይ የተሻለ። አዎ በሚገባ አንቺን የማይደብርሽ ከሆነ እኔ ማስታወሻችንን ጠብቄ ባቆየ ነው ደስ የሚል። አንቺ ግን መልሰሽ የምታደርገ ይመስለኛል። ወደ ላስ ቬጋስ ስንሄድ የነበረውን ጊዜ ታስታውሻለሽ? አዎ ደስ የሚል ጊዜ ነበር። እዚህ ራሱ በጣም ብዙ ሰዎች ነበሩና በእንግዳ ተሞልቶ ነበር። ከግማሽ በላይ የሚሆኑትን ደግሞ አላውቃቸው። ግን ደባሪ ጊዜ የሚባል አልነበረም። አንቺ እየሰራሽ የነበረውን የሥራ ክብደት አልተረዳሁም። እኔም በቃ እንደ ወንድሞችሽ ልሆን የሚል ሀሳብ ጭንቅላት ሞልቶ ነበር። ጥፋቴን አምኛለሁ። የተሻለ ነገር ማድረግ ነበረብኝ። ዛሬ እሱ ለእኔ ምንም አልነበረም። ግን ህይወት ይቀጥላል። ከዛ በላይ እንደሆነልሽ እንደምትፈልጊ አላወኩም ነበር እና ትልቅ ይቅርታ አድርግልኝ። በጣም የምትገርሚ እና ቆንጅዬ የሆንሽ ሴት ነሽ። አንቺን ሚስቴ ብሎ መጥራቱ በራሱ ከምንም በላይ በጣም መታደል ነው። አሁን ላይ ልትርቅኝ እንደምትፈልጊ ግልጽ ነው፣ ግን በህይወቴ እንደዚህ ልርቅሽ ፈልጌ አላውቅም። በጣም አመሰግናለሁ ኤርኔስቶ። አሁን ደግሞ በጣም ጠንካራ ሴት ሆነሻል እና ማድረግ የፈለግሽውን ነገር በሙሉ ማሳካት እንደምትችይ እርግጠኛ ነኝ። አባዬ እንደምን አደርሽ? ስላገኘሁሽ በጣም ደስ ብሎኛል። ደህና ነሽ አይደል? ሶፊያ የት ናት? አላወቅኩም የኔ ልጅ። እኔ እንጃ ዛሬ ትምጣ አላውቅም። ምን ነው ችግር አለ? ደህና ነኝ። ጥሩ እንቅልፍ ወስዶሻል? አዎ። ምንድን ነው እባክሽ ንገረኝ እስኪ። ደህና ነኝ አልኩህ እኮ። አይ ወይኔ በጣም ባሌና ተጎዳሽ እንዴ? ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ወይኔ ይቅርታ አድርግልኝ። ልጄ እየሄደች እኮ ነው። ነይ እንጂ ንገሪ፣ ምንድን ነው? በቃ ወደ ማሌና ተመለስ፣ ተወኝ። ርብቃ ለምንድን ነው ግን እንደዚህ የምትሆኚው? እኔ ላይ የደረሰው ነገር ምንም አይመስልክም? በጭራሽ እውነት አይደለም። ደግሞም ይህንን ነገር ለብቻዬ መወጣት እንደምችል አውቃለሁ። አንተ ለእኔ አታስፈልገኝም። ርብቃ እንደዚህ የምትሆነው በእኔ ምክንያት ነው አይደል? አይ አይደለም። ምን እንደሆነች እኔም በትክክል አላውቅም። ብቻ ግን የእሷ ነገር ግራ እየገባኝ ነው። ከነኝ ነው። እስኪ የሆነ ነገር ላግዝሽ። አይ እንደሚሆን አደርገዋለሁ። ማሌና እና እናት ከሶፊያ ጋር ነው ያለችው? እኔም እንዳንተ በጣም ነበር የደነገጥኩት። እንኳን ደስ አለ ወንድሜ። እንዲያውም አሁንም ድረስ አብረው ያሉ ይመስለኛል። በጭራሽ ያላሰብኩት ነገር ነው። ስማኝ፣ በነገርህ ላይ የሚጌልን ውል መልሼ እኮ እያየሁት ያለሁት ለሶፊያ ስል ነው። ከእሷ ጋር ለመግባባትና ቦታ መስጠት ስላለብኝ ነው። እሺ፣ ለማንኛውም ይዤው ልምጣ። እሷ ለምትለኝ ነገር ቦታ መስጠት ስለምፈልግ ነው። በሚገባ አሁን ሁሉም ነገር ዝግጁ ነው። እኔ የምልህ የሆቴሎቿን መሰራረት ትቀዳለህ። ብራንኪታን የማግኘት ግን ነቃ ያደረገ ይመስላል። እና ደግሞ ረዳትም ቀጥሬያለሁ። በስተመጨረሻም እጅ ሰጥሃል። አዎ ወንድሜ፣ ልጁ ልዩዝ ይባላል እና ጎበዝ ነው። በጣም ጠንካራ ሰራተኛ ነው። መቼስ ቶሎ ወጣ ለማለት እንዲመች ብለህ ነው አይደል? አዎ እንደዛ ነው። ስማኝ፣ ስለ ብላንኪታ ካወራ አይቀር በጣም ደስ ትላለች። ምን እንደምል አላውቅም። በጣም ነው ደስ የምትለው። ረዳት መቅጠር እንዳለብህ እኮ ለብዙ ዓመታት ስነግርህ ነበር አይደል እንዴ? አዎ በጣም ስማኝ፣ ብላንኪታ ግን ህይወትን የምታጣፍጥልህ ይመስለኛል። ልዩ ጥንድ ይወጣልጇል። አዎ እኔም እንደዛ ነው ይመስለኝ። በቃ ከዕቃ ቤቱ ወጣህ ማለት ነው? አዎ ወጥቻለሁ። አዳሬ በሙሉ ሆቴል ውስጥ ነው። የት ነው ያለው? ወጣ ስትያለሁ መንገድ ላይ በተቃራኒ በኩል። ገባኝ። ሆቴሉን አወቅኩት። ግን አዎ ፓንቾ፣ በተፈጠረው ነገር በጣም ነው ያዘንኩት። ችግር የፈጠርኩብህ እኔ ነኝ። ብቻ ይቅርታ። አይ በጭራሽ እንደዛ አይደለም አሊና። እውነታው እሱ ነው እና ደግሞ አንተን በጭራሽ መጉዳት አልፈልግም። ያንተ ጉዳይ ያሳስበኝ። ሰላም አባዬ። የኔ ውድ ልጅ፣ የኔ ውድ ልጅ እንዴት ነሽ? እንደምን አደርክ አቶ አልፎንዞ? እንደምን አደርሽ ወይዘሮ ሉሲያ? እንዴት ነሽ? ውይ አሁንም ተደወለ። ኦ አሁን ደግሞ ከቢሮ ነው። አቤት አልቫሮ። በስተመጨረሻም ስልኬን አነሳሽ። ምን ሆነሽ ነው ረቤካ? ምንም። እኔ ላይማ በጭራሽ መጫወታችን ምን እንደሆነ ታውቃለህ ኤርኔስቶ? ጉዳዩ ላይ በደንብ ሳስብበት ነበር እና እዚህ አይነት ጉዳይ ውስጥ መሳተፍ አልፈልግም። የሆነ ነገር ልንገርሽ፣ እስከ አንገትሽ ትልቅ ብለሽ ገብተሽበታል። ታዲያ አሁን መተው ፈለግሽ? ምን? እኔ ምንም አላደረኩም እኮ። ታዲያ እየተዝናናሽ የምትኖሪበት ገንዘብ ከየት የመጣ መስሎሽ ነበር? ይህንን ነገር ብታስቢበት ይሻላል። እስኪ ንገሪኝ፣ ታዲያ ምን ታስቢያለሽ? እሺ በቃ ባለፈው የተገናኘንበት ቦታ እንገናኛለን። ጥሩ በቃ መንገድ ጀምሬያለሁ።
አማቼ የመጣችው አዲሱን ስራችንን ለማየት ነው። አባዬ እባክህ በደንብ ተንከባከባት። እሺ ይቻላል። እሷ ማሌና ትባላለች። እኔም ደስ ብሎኛል። አመሰግናለሁ። ቁጭ በሉ በላቸዋ። እባክሽ ነይ ወደዚህ ቀረብ በይ። ነይ እንዴ ለምን ግቡ። ለየት ያለ ጠረጴዛ ነው የምናዘጋጅላችሁ። ቆንጆ ነገር አዘጋጅልሻለሁ። እባክሽ ካርመን። አቤት አቤት። ምንድን ነው እሱ ፓንቾ? ምን መሰለሽ ካርመን፣ ሰላም እንደምንሽ። ሰላም ደስ ብሎኛል። እጅ ቅባት ነው። ይቅርታ። ችግር የለም አትጨነቂ። ስላወቅሽ ደስ ብሎኛል። እኔም ደስ ብሎኛል። እሷ ካርመን ትባላለች። ከማዬ ጋር አብራ ታበስል ነበር። አዎ ነበር። እና ሶፊያ ልክ እንደ ልጅ ደስ ይላል። ይሄን ምግብ ቤት ከከፈታችሁ ስንት ጊዜ ሆነው? አሁን በቅርቡ ነው፣ ግን ጥሩ ነው ያለ ነው። ጥሩ እንሰራለን። ኪራዩን እንዳገኝ የረዳች ደግሞ ማሌና ናት። ቀን ቀን እንደ ምግብ ቤት ነው፣ ማታ ደግሞ እንደ መጠጥ ቤት ሆኖ ነው የሚያገለግለው። ቤቱ ብዙም ሰው ያውቀዋል። ማታ ግን እኛ እንሰራ። አረ ደስ ይላል። እና የካርመንን ምግብ መቅመስ ትፈልጊያለሽ? እመኝ፣ እዛ አካባቢ የሚበልጣት አብሳይ የለም። በእውነት ልክ ታዋቂ አብሳይ እንደሚሰሩት አድርጋ ነው የምትሰራው። በጣም ጣፋጭ ነው። ብትቀምሺው በጣም ደስ ይላል። እሺ ገባኝ። በጣም ነው የምናመሰግነው አባዬና ማሌና። ግን ቁርሳውን የበላ ነው። ችግር የለውም፣ ትንሽ እንቅመስ። እውነቴን ነው። እሺ ይቻላል። ጥሩ፣ በጣም ጥሩ። ይቅርታ አድርጉልኝ። በጣም የሚጣፍጥ ነገር ስሪልን። በቃ ሂጂ። ይኸውልሽ ቆንጆ ምግብ ነው የምትቀምሺው። እናመሰግናለን። አመሰግናለሁ አባዬ። በጣም አመሰግናለሁ። ምንም አይደል። ኤድዋርድ ኤርኔስቶ ሬቤካን ለማግኘት አሁን የሆነ ቦታ ውስጥ ጥሩ። አይንህን ከእነሱ ላይ እንዳታነሳ እና ደግሞ አሉበትን ቦታ አድርሻላግልኝ። አዎ ይህንን እንደምትወጪው አባዬ በጣም ብዙ ነው። ችግር የለውም። የፈለገችው ነገር መሞከር በጣም ደስ ይላል። ቅመሹና ትነግሪናለሽ። አመሰግናለሁ። ቆይ አንዴ እኔ ቆይ መብያ ሳህን ላምጣ። ምንም ችግር የለውም። አይ ቆይ ሌላ ምንም አታስቢ። እሺ በጣም ነው የሚጣፍጠው። ጥሩ ነው። በጣም ደስ ይላል። እውነትሽን ነው። በጣም ደስ ይላል። ቤት እዚህ ያለው ምግብ እኮ ጥሩ እንደሆነ ነገረሽ ነበር። የዚህም ቤት ምግብ የሚበልጠው የለም። አየሽ፣ ልክ እንደ ሶፊያ እናት ነው ምግብ የማበስለው። እንደዚህ ምግብ ማብሰል ከጀመርክ ስንት ጊዜ ሆነ? ያው እንግዲህ ሙሉ ህይወቴን ነው መቤት እንዳይደክመው ለሴት ልጆች ትምህርት ቤት ለነበረ ትንሽ ቤት እና በታማኝነት ለመኖር የሚያስፈልገንን ነገር ስለከፈለልን በጣም ደስተኛ ነኝ። በደንብ እንግዶቻችን እንድንታደግ ትረዳናለች። አንቺ ከአባትሽ ጋር ትሰሪ ነበር እንዴ? አዎ፣ በአንዳንድ ነገሮች አግዘው ነበር። አረ በእውነት? አልፎ አልፎ አግዘዋለሁ። በእውነት እንኳን ደስ አለኝ ሶፊያ። አመሰግናለሁ። ስለዚህ አዲስ ምግብ ቤትስ ለሁሉም ሰው እናገራለሁ። እባክሽ። ለሁሉም ነገር አመሰግናለሁ። አሁን መሄድ አለብኝ። አይ ምንም ችግር የለውም። አንቺንም ላመሰግንሽ እፈልጋለሁ። ጥሩ ጊዜ ነው ያሳለፍነው። ሌላ ጊዜ እንገናኛለን። ስሚኝ፣ ቀጣይ ሳምንት ብንገናኝ ደስ ይልሻል እንዴ? አዎ ወይዘሮ ሉሲያ፣ በሚገባ ደስ ይለኛል። በሚገባ። እሺ በቃ በኋላ እንገናኛለን። በጣም አመሰግናለሁ። ስለመጣሽ አመሰግናለሁ። እንገናኛለን። ሰላም ሁኑ። አሁን ምን እናድርግ ውዴ? በስተመጨረሻ ምን አሌሃንድሮ እንደምወደው ገባት መሰለኝ። በጣም ነው ደስ ያለኝ። በእርግጠኝነት አሌሃንድሮም ደስ ይላል። ውይ ላንቺ በጣም ነው ደስ ያለኝ። የእውነት ያስደስታል። ይሄ ነገር ላንቺ ይገባሻል። የኔ ቆንጆ ይገባሻል። አሁን ከድሮ በተሻለ ከአሌሃንድሮ ጋር ጥሩ ቦታ ላይ ነው። ቆይ አንድ ጊዜ። ሰላም የኔ ፍቅር። ከእናት ጋር ቆንጆ ጊዜ ነው ያሳለፍነው። እሺ በቃ እንገናኛለን። አሌሃንድሮ አሪፍ ነገር አዘጋጅቶልኛል። በጣም ጥሩ ነው። ሁሌም ቢሆን እንደዚህ ደስተኛ ሆነሽ ነው ማየት የምፈልገው የኔ ልጅ። ደስተኛ ነኝ። ኤርኔስቶ፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ከዚህ ነገር በጭራሽ መውጣታችን አይሆንም። እነዚህ ሰዎች ምን ሊያደርጉ እንደሚችሉ እነሱ እንዳትፈሪያቸው። ሰዎች ማስፈራራት ይወዳሉ፣ ግን እሱም ብቻ ነው የሚያደርጉት። ወይኔ ምንም ነገር አታውቅም አይደል? እነሱ ናቸው አሌሃንድሮን ለመግደል የሞከሩት። ማን ነው እንደዚህ ያለሽ? አልቫሮ ነው የነገረኝ። እሱ እውነት አይደለም። ኤድዋርዶ ሁሉንም ነገር አቀደው እና አልቫሮ ደግሞ አደረገው። ይኸውልሽ አሁን የምትይው ነገር እውነት ከሆነ ለአሌሃንድሮ ሁሉንም ነገር መናገር እንዴ? በጭራሽ አይሆንም። አብዳል እንዴ? ሬቤካ፣ ይሄ የምትይው ነገር ቀላል አይደለም። አዎ እሱን አውቃለሁ። እንደዚህ የፈራሁት ለምን ይመስላል? እባክህ ኤርኔስቶ ነገሮችን ባሉበት ሁኔታ ተዋቸው እሺ። ስለዚህ ነገር እየነገርኩ እንደሆነ የሚያውቁ ከሆነ እኔንም የሆነ ነገር ሊያደርጉ ይችላሉ። እነሱ ምንም ሊያደርጉሽ አይችሉም፣ ምክንያቱም አንቺ ሚስጥራቸውን ታውቂያለሽ። በትክክል እሱን ነው የምልህ። እነሱ እኔን እንዳሻቸው ማድረግ ይችላሉ። ስለዚህ እባክህ እዚህ ነገር ውስጥ አትግባ። አይ አልችልም። በተለይ ደግሞ ይህን ካልሽ በኋላ ከፈለክ ይህን ነገር ራስህ ማድረግ ትችላለህ። እኔ ግን እዚህ ውስጥ መግባት አልፈልግም። ሬቤካ ቆይ።
አንተ ጅል የምትሄድበትን እያየ ምን አባ ሆነ ነው? ምንድን ነው እንደዚህ? አንተና ኤድዋርዶ አሊያንድሮን ያደረጋችሁትን አውቃለሁ፣ የሰራችሁትን አውቃለሁ። ስለምንድን ነው የምታወራው? እሱን ለመግደል ሞክራችኋል። ስለዚህ አሁን ያለህን ነገር በሙሉ መሰናበት ጀምር። ምክንያቱም አንድ የአሊያንድሮ እውነቱን እንዳወቀ አንተና ኤድዋርዶ እስር ቤት ነው የምትገቡት። እዛው ትበሰብሳላችሁ። ይሄ በፍጹም አይቀርም። ስለምን እንደምታወራ ምንም አልገባኝም። እስኪ አሊያንድሮ እውነቱን ሲያውቅ ምን ሊል እንደሚችል ገምት። ስማ፣ አሁን በደንብ መጠንቀቅ ይኖርብሃል። እንደገና ቤተሰብ ውስጥ አደጋ እንዲፈጠር አልፈልግም። እንዳንተ አይነቱ ጅል እኔን አያስፈራራኝም። አሁን ዞር በልልኝ። ኤርኔስቶ ወንድና አሊያንድሮ ሊያናግረው ነው። እዚሁ ቅርብ ነኝ፣ ያስተካክለዋለሁ። የድርጅቱ ድርሻዎች። ሰላም የኔ ውድ፣ ምንድን ነው? የሆነ አዲስ ነገር አለኝ። ወዴት ነው የምንሄደው? ልዩ ቦታ ልጋብዝሽ እፈልጋለሁ። እሺ፣ ሀሳብ ደስ ብሎኛል፣ ግን የት ነው የምንሄደው? ንገረኝ። ወደ ታዶስ ሳንቶስ ነው የምንሄደው። ቦታው በጣም ነው ደስ የሚለኝ። እዛ ኬርኩኝ በጣም ብዙ ጊዜው ነኝ። ከሚስቴ ጋር በጣም ደስ የሚል ጊዜ ማሳለፍ እፈልጋለሁ። እኔም ደስ ይለኛል። በቃ ልብሴ ልቀይርና እንሄዳለን። እሺ። ሰላም ሉሲያ፣ እንዴት አረፈድሽ? ሰላም የኔ ቆንጆ ኢዛቤላ። ነጊቢ ነጊቢ፣ እባክሽ ቁጭ በይ። አመሰግናለሁ። እስካሁን ስፈልግሽ ነበር፣ ግን ገና እንዳልገባሽ። አዎ፣ ዛሬ ጠዋት የሆነ የማደርገው ነገር ነበረኝ። ምንድን ነው? ንገርኝ እስቲ። የምረዳሽ ጉዳይ አለ? ከሚጌል ጋር ስምምነት ካደረግሽ ማወቅ ፈልጌ ነበር። ወይ እንግዲህ፣ አዎ የሆነ ስምምነት ላይ ደርሰናል እና ጥሩ ነገር ነው። ስምኝማ፣ ሚጌል ጥሩ ሰው ነው ብዬ አስባለሁ። እሱን ለመታወቅ መሞከር አለብሽ። ብቻውን ነውና ጓደኞች ያስፈልጉታል። ምን ለማለት እየሞከርሽ ነው ሉሲያ? እንግዲህ ያው ሚጌል ብዙ ጊዜ እዚህ ነው የሚውለው እና እንዳንቺ አይነት ሰው ቢተዋወቅ ለሱ ጥሩ ነው የሚሆንለት። ገባሽ ሉሲያ? ልቤ ውስጥ ያለ ቦታ ለአሌሃንድሮ ብቻ መሆኑን በደንብ ታውቂያለሽ። አዎ፣ ለዛ ነው እንደዛ የምነግርሽ። ልጄ ከሚስቱ ጋር በጣም ደስተኛ ስለሆነ አሁን አሌሃንድሮን ወደ ኋላ ትተሽ የምትሄጅበት ጊዜ ነው። ለማንኛውም አስብ። ሰላም አሌሃንድሮ፣ እንዴት ነህ? ይሰማሃል? አዎ። ምንድን ነው? የሆነ አስቸኳይ የሆነ ነገር ላናገር እፈልጋለሁ። አሁን ከሶፊያ ጋር ታዶስ ሳንቶስ ነኝ። እሺ፣ አሁኑኑ እዛው እመጣለሁ። ይቅርታ፣ ግን እዚህ የመጣሁት ከሚስቴ ጋር ብቻዬን ለመሆን ነው። መቆየት አይችልም? አሁኑኑ ማወቅ ያለብህ ነገር ነው። ታዲያ አሁን ለምን አትነግረኝም? ፊት ለፊት ብነግርህ እመርጣለሁ። 10 ደቂቃ ብቻ ነው የሚፈጅብኝ። እሺ፣ በቃ እዚህ እንገናኝ። እዛ ልደርስ ስላሳውቃል። ወይ ደስ ሲል! ይህንን ቦታ በጣም ነው የምወደው። በጣም ያምራል። ከአንቺ ጋር ሆኜ የማሳልፈው ቀናቶች በጣም ልዩ ናቸው። እኔ እንደፈለግኩት ቢሆን ኖሮ ዓለም ዙሪያ ወስድሽ ነበር። እንግዲህ ከአንተ ጋር እስኮንኩ ድረስ የትም ቦታ ሄዳለሁ። የኔ አንቺ ፍቅር ከውቅያኖስና ከበረሃ መሃል ነው የተጀመረው። ማንኛውንም ነገር መቋቋም የቻልነው በዚህ ምክንያት ነው። ናውጣ ውረድ! የት አባህ መሄድ የምትችል መስሎ ነበር።